ሰርቨራችን የምንሰጠው አይፒ አድሬስ ዶክመንት እናደርጋለን ወይ ደግሞ ፕላን እናደርጋለን። ያ ማለት እንግዲህ ስታቲካሊ ነው የምንሰጠው ለሰርቨራችን አይፒ አድሬስ የምንሰጠው ስታቲካሊ ነው። ስለ DHCP ሰርቨር አይፒ ሊያገኙ አይገባም ማለት ነው። ለምን? ይሄ ሰርቨር እንደ ሌሎቹ ክሊየንት ስላልሆነ ሁሌ ብሪቸብል መሆን ስላለበት ወይ ደግሞ በሌሎቹ ክሊየንቶች ኦልዌይስ ባይ ዘ ሴም አይፒ መታወቅ ስላለበት ስታቲካሊ ወይ ደግሞ ማኑዋሊ የአይፒ አድሬስ አሳይን እናደርግለታለን ማለት ነው። ሌላው ቮይስ ወይ ደግሞ አይሶ ኢሜጅን ሬዲ ማድረግ አለብን። ስለዚህ ከኦፊሻል ማይክሮሶፍት ዌብሳይት አይሶ ኢሜጅ ዳውንሎድ እናደርጋለን ማለት ነው። ከዛ በኋላ ስቴፕ ባይ ስቴፕ እነዚህን አክቲቭ ዳይሬክተሪ ዶሜን ሰርቪስን፣ ዲኤንኤስ ሰርቨርን እና ፋይል ኤንድ ስቶሬጅ ሰርቪስን ሮል እንጭናለን። ስቴፕ ባይ ስቴፕ እንቀጥላለን። መጀመሪያ ዊንዶውስ ሰርቨርን ዳውንሎድ የምናደርገው እንግዲህ ኦን ፕሮዳክሽን ኢንቫይሮንመንት ላይ ስንሆን ከማይክሮሶፍት ኦፊሻል ዌብሳይት ነው ዳውንሎድ ማድረግ አለብን። ከዛ ላይሰንስ የሆነ ዊንዶውስ ሰርቨርን ዳውንሎድ አድርገን ቡተብል ፍላሽ እናዘጋጃለን ማለት ነው። እና ቡተብል ፍላሽ ስናዘጋጅ እንግዲህ ከሌላው ኦፕሬቲንግ ሲስተም በምንም አይለይም። እንደ ሌሎች ኦፕሬቲንግ ሲስተሞች አይሶ ኢሜጃችንን ሴሌክት አድርገን ፍላሽ ላይ ቡተብል አድርገን ፊዚካል ሰርቨር ላይ ሰክተን ከዛ ቡት እናስነሳለን ማለት ነው። ከዩኤስቢ ፍላሻችን ቡት እናስነሳለን ማለት ነው። እሺ እንግዲህ ለቴስት ሲባል ከተለያዩ ዌብሳይቶችን ዊንዶውስ ሰርቨርን ኦፕሬቲንግ ሲስተም ዳውንሎድ ማድረግ እንችላለን። ግን ኦን ፕሮዳክሽን ኢንቫይሮንመንት ከማይክሮሶፍት ኦፊሻል ዌብሳይት ዳውንሎድ አድርገን ላይሰንስድ የሆነ ኦፕሬቲንግ ሲስተም መጠቀም አለብን ማለት ነው። እና እንደ ሪኳየርመንታችን የተለያዩ ቨርዥን ኦፍ ዊንዶውስ ሰርቨርን ዳውንሎድ ማድረግ እንችላለን። ከ2012፣ 2016፣ 2019 እና 2022 እስከ 2025 ያሉ ዊንዶውስ ሰርቨር ቨርዥኖች አሉ። ስለዚህ እንደ አስፈላጊነቱ እንደምንፈልገው ቨርዥን ዳውንሎድ አድርገን ቡተብል ፍላሽ እናዘጋጃለን ማለት ነው። ለዚህ ቴስት እንግዲህ ወይ ደግሞ ለዚህ ቪዲዮ ሴሽን የምንጠቀመው ቪርቹዋል ኢንቫይሮንመንት ላይ እንጭናለን። እዚሁ ኮምፒውተር ላይ ቪርቹዋል ኢንቫይሮንመንት ላይ እንጭናለን። ያንን የምናደርገው እንግዲህ በቪኤምዌር ወርክ ስቴሽን ወይ ደግሞ ቪርቹዋል ቦክስን ተጠቅመን ዊንዶውስ ሰርቨራችን ሴታፕ ማድረግ እንችላለን ማለት ነው። እና ቀጥታ ወደ እሱ ልሂድ። እሺ በእኔ ሴናሪዮ የኔን ቮይስ ኢሜጅን እዚህ ጋር ዳውንሎድ አድርጋለሁኝ። ዊንዶውስ ሰርቨር 2016 ቨርዥን ነው ዳውንሎድ ያደረኩት እና ይሄንን ሴሌክት አድርጌ በቪርቹዋል ቦክስ ላይ ጭናለሁኝ ማለት ነው። እሺ መጀመሪያ አዲስ ቪርቹዋል ማሽን ክሬት እያደረኩኝ ስለሆነ ይህንን የፈለግኩትን ኔም እሰጠዋለሁ። ዊንዶውስ ሰርቨር ለቅያስ ብዬ ኔም ልስጠውና ከዛ የኔን ኢሜጅ ሴሌክት አደርጋለሁ። ስለዚህ የኔ ኢሜጅ ያለበት ቦታ ላይ ሄድና ይህንን ሴሌክት አደርጋለሁ ማለት ነው። ከዛ በኋላ ይሄ ቪርቹዋል ማሽን ኢንስቶል የሚደረግበት ቦታ ወይ ደግሞ ፎልደርን ሴሌክት አደርጋለሁ። በዲፎልት ሲ ፓርቲሽን ላይ እንደሚታዩት እዚህ ጋር ነው ስቶር የሚያደርገው። ግን አሪፍ ወይ ደግሞ በቂ ስቶሬጅ ወዳለኝ ፓርቲሽን ሊወስዶ ይችላሉ ማለት ነው። ለምሳሌ እኔ ዲ ፓርቲሽን ላይ በቂ ስቶሬጅ ካለኝ እዛ ላይ ሌላ ፎልደር መርጬ እዚህ ጋር ሴታፕ ማድረግ እችላለሁ ማለት ነው። እሺ ስለዚህ አሁን እኔ ስቶር የሚያደርገው
የኔ ቪርቹዋል ማሽን ፍሊት የሚሆነው የቱ ጋር ነው ማለት ነው። ዲ ፓርቲሽን ላይ እንደሚታዩት አፕ ከዛ ኦኤስ የሚል ፎልደር ላይ ስቶር ይሆንልኛል ማለት ነው። ሌላው ስኪፕ አንአቴንድድ ኢንስታሌሽን ምላለ። ያ ማለት ባይ ዲፎልት ታይም ዞኔን ዩዘሪን በራሱ ክሪት እንዳያደርግልኝ ስኪፕ ካልኩኝ ባይ ዲፎልት በራሱ አይጨርስልኝ ማለት ነው። ያ ማለት በራሴ ዩዘር ክሪት ማድረግ አለብኝ። የተለያዩ ላንጉዌጆችን በራሴ መምረጥ አለብኝ። ስለዚህ ያንን ማኑዋሊ መስራት ስለሚመርጥ እኔ ስኪፕ አንአቴንድድ ኢንስታሌሽን የሚለውን ስኪፕ አደርጋለሁኝ ማለት ነው። እሺ ከዛ እንግዲህ ዩዘር ኔም እና ፓስወርድ ፕሮሰስ ኦፍ ኢንስታሌሽን ሴትአፕ ስለሚያደርግ ይህንን ዲሰብልድ ሆኗል ማለት ነው በዲፎልት። ከዛ ሃርድዌር ማለት ሚሞሪ እና ፕሮሰሰሪንግ ለዚህ ዊንዶውስ ሰርቨር ሴትአፕ የሚያደርግ ወይ ደግሞ የሚፈልገው ሪሶርስ እመርጣለሁኝ። የኔ ኮምፒውተር ላይ ስንት ሚሞሪ አለኝ ወይ ደግሞ ራም ስቶሬጅ አለኝ? 16 ጂቢ ሚሞሪ አለኝ ማለት ነው። ከዛ የተወሰነውን እስከ 4 ጂቢ ልምረጥና ወይ ደግሞ ሴሌክት ላድርግና 4.496 ማለት 4 ጂቢ ሚሞሪ ነው። ከዛ ፕሮሰሰርን ሴሌክት አደርጋለሁኝ ማለት ነው። ይበቃኛል ብዬ የሚያስበውን ፕሮሰሰር 3 ሲፒዩ 3 ዳርግና ለዚህ ይበቃኛል። ሃርድ ዲስክ ደግሞ ካለኝ በዲፎልት 50 ይሰጠኛል። እንግዲህ ራሱን 50 ጂቢ ለዚህ ዊንዶውስ ሰርቨር አሳይን አደርጋለሁኝ ማለት ነው፣ ወይ ደግሞ ሎኬትድ አደርጋለሁ ማለት ነው። እና ከዚህ በኋላ የቀረኝ ነገር የለም። የቀረኝ ነገር ቢኖር ኔትወርክ ሴትአፕን ነው። ለዚህ ሰርቨር ወይ ደግሞ ለዚህ ዊንዶውስ ሰርቨር ኔትወርክ ሴትአፕ ማድረግ ነው የሚቀረኝ ማለት ነው። እሺ እሱን ደግሞ ፊኒሽ ካልኩኝ በኋላ ወደዚህ ዊንዶውስ ሰርቨር ሴቲንግ መጥቼ ኔትወርኩን እንደሚፈልገው ማስተካከል ይችላለሁ ማለት ነው። እንግዲህ ናትና ብሪጅ ከናትና ከብሪጅ ውስጥ አንዱን መርጠን እንጠቀማለን። ብሪጅ አዳፕተር ስንመርጥ ለኔ ኮምፒውተር አይፒ የሰጠ ሮተር ለዚህም ቪርቹዋል ማሽን እንዲሰጥ ሲፈልግ ነው። ለምሳሌ የኔ ኮምፒውተር አይፒ ቼክ ቢያደርግ ስንት ነው? ኦቨር ዋይፋይ 192.168.1.7 ነው። ስለዚህ ከዚህ ኮምፒውተር ጋር ከራሴ ኮምፒውተር ጋር ኢን ዘ ሴም ኔትወርክ ለመሆን ምን ማድረግ አለብኝ? ብሪጅ ማድረግ አለብኝ ማለት ነው። ስለዚህ የኔ ኮምፒውተር አይፒ አድሬስን ያገኘው በዲኤችሲፒ ሰርቨር ነው። ስለዚህ ዲኤችሲፒ ነው አሳይን ያደረገልኝ ማለት ነው። ለዚህም ቪርቹዋል ማሽንም ተመሳሳይ ኔትወርክ ውስጥ ወይ ደግሞ ሴም ኔትወርክ ለመሆን ከየትም ይህንን ሰርቨር አክሰስ ለማድረግ ምን እመርጣለሁ? ብሪጅ አዳፕተርን እመርጣለሁ ማለት ነው። ናትን ከመረጥኩኝ ከሌላ ኮምፒውተር ወይ ደግሞ ፍሮም አዘር ኔትወርክ ይህንን ሰርቨር አክሰስ ማድረግ አልችልም። ለምን? የኔትወርክ አድሬስ ትራንስሌሽን አድርጎ ቱ አውትሳይድ ኔትወርክ ብቻ ስለሚወጣ ማለት ነው። ያ ማለት በግልጽ ለመግለጽ ናትን ስንመርጥ ይሄ ዊንዶውስ ሰርቨር ኢንተርኔትን አክሰስ ሲያደርግ ከራሱ አይፒ ወደ እኛ ወዳለንበት ኔትወርክ ናት አድርጎ ወይ ደግሞ ወደኛ ያለንበት ኔትወርክ ቀይሮ ይወጣል። ግን ኢንካሚንግ ሪኩዌስት ሲመጣ ግን ያንን ዊንዶውስ ሰርቨር ልናገኘው አንችልም ማለት ነው። ኢንካሚንግ ሪኩዌስት ሲመጣ ያንን ማግኘት አንችልም። ግን አውትባውንድ ሪኩዌስት ግን የሚፈልገው መውጣት ይችላል ወይ ደግሞ ኢንተርኔትን አክሰስ ማድረግ ይችላል ማለት ነው። ስለዚህ ዊንዶውስ ሰርቨሪን ደግሞ እንግዲህ ኤኒ ሰርቨሪን ማኔጅ ለማድረግ ከሌላ ኔትወርክ ወይ ደግሞ ከኮምፒውተሮቻችን መግባት ስላለብን ያንን የሚያስችለን ብሪጅ አዳፕተር መርጬ ይቀጥላለሁ ማለት ነው። እና ብሪጅ የሚያደርገው እንግዲህ ኦቨር ዋት ነው
የኔ ኔትወርክ ኢንተርፌሶች የተለያዩ ኔትወርክ ኢንተርፌሶች አሉ። ስለዚህ አሁን ኮኔክት የሆንኩት ዋይፋይ ላይ ስለሆነ የዋይፋይ አዳፕተር ይጠቀማል ማለት ነው። ያ ደግሞ ኮኔክትድ ሆኗል። አዎ እሺ፣ እሱን ቀይሬ ሴታፕ እላለሁ። ከዚህ በኋላ እንግዲህ ምን ማድረግ ነው? ይህንን ዊንዶውስ ሰርቨር ማስነሳት ነው ማለት ነው። እሺ፣ አብረን እናያለን። እሺ እዚህ ጋር የኦፕሬቲንግ ሲስተማችን ምንጭነውን ታይፕ እንመርጣለን። ላይ ቤዝድ ሆነን ነው ላይሰንስ የምናደርግበትን ዌይ ላይ ቤዝድ ሆነን ነው። ስለዚህ የራሳችን ላይሰንስ ካለን ስታንዳርድ እንመርጣለን። በኬኤምኤስ ላይሰንስ የምናደርገው ደግሞ ሁለተኛውን እንመርጣለን። እና እንደ ዊንዶውስ ኦፕሬቲንግ ሲስተም ቨርዥንስ የተለያዩ ታይፖች ይኖራሉ። እንደ ዳታ ሴንተር፣ ፕሮፌሽናል እና የመሳሰሉ ታይፖች ይኖራሉ። እና እሺ እንግዲህ እዚህ ጋር እነዚህን ከስታንዳርድ እና ከኤምኤስ እንደምንፈልገው እንመርጣለን። ይህ ስታንዳርድ ማለት ምን ላይ ቤዝድ ሆኖ ነው? ላይሰንስ የምናደርግበት ወይ ላይ ቤዝድ ሆኖ ነው። ስለዚህ የራሳችን የዊንዶውስ ሰርቨር ላይሰንስ ካለን ወይ በራሳችን ካለን ስታንዳርድ እንመርጣለን። በኬኤምኤስ ላይሰንስ የምናደርግ ከሆነ ደግሞ በኬኤምኤስ ስታንዳርድ ኬኤምኤስ እንመርጣለን ማለት ነው። እንግዲህ የተለያዩ ዊንዶውስ ሰርቨር ኦፕሬቲንግ ሲስተም ቨርዥን ላይ ቤዝድ ሆኖ ከዚህ የበለጡ ታይፖች ሊመጡ ይችላሉ። እንደ ዳታ ሴንተር፣ ፕሮፌሽናል እና የመሳሰሉ ታይፖች ይኖራሉ። ይሄኛው 2016 ቨርዥን ላይ እንግዲህ የምናገኘው ይሄንን ኦፕሽን ነው እና ስታንዳርድን መርጠን ኔክስት እንላለን። እሺ ከዛ በእነዚህ ኢምፖርታንት ኖትስ ወደ የሆኑት አንብበን አግሪ እናደርገዋለን ማለት ነው። እና አክሴፕት ላይሰንስ ተርምስን አክሴፕት እናደርጋለን። ከዛ አፕግሬድ እና ከስተም አለ። አፕግሬድ ማለት እንግዲህ ከዚህ በፊት ዊንዶውስ ሰርቨር እዚህ ማሽን ላይ ቢኖረን ኖሮ ወደ ተሻለ ኦፕሬቲንግ ሲስተም ቨርዥን አፕግሬድ ለማድረግ ስንፈልግ አፕግሬድ እንመርጣለን። ግን አሁን ከመጀመሪያው ወይ ደግሞ ፍሮም ስክራች ጀምረን ስለሆነ እየጫንን ያለ ነው ከስተም እንመርጣለን ማለት ነው። ለምን? አዲስ ዊንዶውስ ሰርቨር ኦፕሬቲንግ ሲስተም እየጫነን ስለሆነ ማለት ነው። እና ከዛ በኋላ ያለንን አናሎኬትድ የሆነ ስቶሬጅ ሊስት ያደርግልናል ወይ ደግሞ ፔጅ ያደርግልናል። ስለዚህ ቅድም የምታስታውሱ ከሆነ 50 ጂቢ ለሃርድ ዲስክ ይዣለሁ። ስለዚህ እሱ ላይ እንደምጭን ሴሌክት አድርጌ እመርጣለሁኝ ማለት ነው። እና ፕሮዳክሽን ኢንቫይሮንመንት ላይ እንግዲህ የተለያዩ ሃርድ ዲስኮች ውስጥ ሊሆኑልን ይችላሉ። እንደ አስፈላጊነቱ የምንፈልገውን ሃርድ ዲስክ መርጠን እዛ ላይ እንቀጥላለን ማለት ነው። እና ይሄ ኢንስታሌሽን ፕሮሰስ እስካልክ ድረስ ጠብቅና እንቀጥላለን። አሁን ኢንስታሌሽኑን ጨርሷል ማለት ነው። ከጨረሰ በኋላ ሪቡት ማድረግ አለበት ወይ ደግሞ ሪስታርት ያደርገዋል ማለት ነው እና በራሱ እሺ አሁን እንግዲህ ለአድሚኒስትሬተር ዩዘር ፓስወርድ ክሬት ማድረግ አለብን። እሺ እንግዲህ ለፓስወርዳችን ልክ ቅድም አይፒ አድሬስ እና ሌሎች ነገሮች ዶክመንት እንዳደረግን ነው
የምንጠቀመውን ፓስወርድ ለሌላ ጊዜ ዶክመንት አድርገን እንይዛለን ማለት ነው። አድሚን @123 ፎርን ልጠቀምና እሱን አሳይን እንዳደርግለት አድሚን @123 ፎር ከዛ ፊኒሽ እላለሁኝ። እሺ አሁን እንግዲህ አልቋል ሁሉም ሴታፓችን ዊንዶውስ ሰርቨር ኦፕሬቲንግ ሲስተም ቨርዥን 2016 ሰክሰስፉሊ አልቋል ማለት ነው። አሁን አፕ ለማድረግ ፊዚካል ሰርቨር ላይ ከሆነ ምንድነው ፕሬስ የሚያደርገው? ኮንትሮል አልት ዲሌትን ፕሬስ አደርጋለሁኝ ማለት ነው። አሁን ግን ቪርቹዋል ቦክስ ላይ ስለሆንኩኝ ያንን ለማግኘት ከነዚህ ሜኑ ቦት ላይ መጥቼ ኢንሰርት ኮንትሮል አልት ዲሌት እላለሁ። አፕ ያደርግልኛል ማለት ነው። አሁን ያስገባሁትን ፓስወርድ እዚህ ጋር አስገባለሁኝ። በዲኤችሲፒ አግኝቷል ማለት ነው። ኔትወርክ አክሰስ አግኝቷል ማለት ነው በዲኤችሲፒ። ስለዚህ እኛ ምን ማድረግ አለብን? አይፒ አድሬስን ብለናል ቅድም ስታቲካሊ መስጠት አለብን ብንላል። ስለዚህ አሁን የያዘው አይፒ ስንት ነው? 192.168.125 ነው። ስለዚህ ዶክመንታችን ላይ ደግሞ ስንት ነበር ያልነው? 192.168.100 እንሰጣለን ብለን ነበር ማለት ነው። ስለዚህ ለሰርቨራችን አይፒ አድሬስ እንቀይራለን። ኮንትሮል ፓናል ላይ እንሄድና ኢንተርኔት ላይ ወይ ደግሞ ኔትወርክ ኢንተርፌሳችን ላይ አይፒ አድሬስን ስታቲካሊ እንሰጣለን ማለት ነው። 255 ጌትዌያችን 198 ይሆናል ማለት ነው። እንደ ዲኤንኤስ ደግሞ ለጊዜው የጉግል ዲኤንኤስ ልንጠቀም እንችላለን። ወይ ደግሞ እንደ ዲኤንኤስ ሰርቨር ሴትአፕ ስናደርግ ወደ ራሱ ዲኤንኤስ ሰርቨር እንዲሆን ሎካል ውስጥ ወይ ደግሞ 700 መጠቀም እንችላለን። ያ መቼ ነው? የራሱን ዲኤንኤስ ሰርቨር እንደ ዲኤንኤስ ሰርቨር ሴትአፕ ስናደርግ ማለት ነው። ለጊዜው የጉግል ዲኤንኤስን ልሰጠው እችላለሁ። አይፒ አድሬስ ተቀይሯል ማለት ነው። ስለዚህ መጀመሪያ ማድረግ ያለብኝ እንግዲህ ይህን ሰርቨር ሪሞትሊ ለማግኘት ሪሞት ዴስክቶፕ ነው ኢኔብል ማድረግ ያለብኝ። ለሱ ጋር እመጣለሁ። ሰርቨር ጋር እመጣና ሪሞት ዴስክቶፕ ምን ሆኗል? በዲፎልት ዲስብል ነው። ስለዚህ እሱን ምን አደርጋለሁ? ኢኔብል አደርጋለሁ ማለት ነው። እና ላይ ካረኩኝ በኋላ ወደ ኮምፒውተሬ ሪሞት ዴስክቶፕ መጣና ዴስክቶፕ ላይ የምን አይፒ አስገባለሁ? የሪሞት ዴስክቶፕ ክሊየንት ላይ የሰርቨሩን 192.168.100 ብዬ ኮኔክት ለማድረግ ሞክራለሁ። ምን ጠየቀኝ? ዩዘር ኔም እና ፓስወርድ ጠየቀኝ ማለት ነው። ስለዚህ ቅድም ክሬት አደረኩት አድሚኒስትሬተር ዩዘር ኔም እና ክሬት አደረኩት አድሚኒስትሬተር ዩዘር እና ፓስወርድ አድሚን @123 ኮኔክት ሰርቨሩን አይፒ አድሬስ አስገብቼ
ኮኔክት ላለውን ዩዘር ኔም እና ፓስወርድ ይጠይቀኛል። ክሬት ያደረኩትን አድሚኒስትሬተር ዩዘር ኔም እና ፓስወርድ አስገባለሁ። ለኤንአርዲቢ ኮሚኒኬሽን ኢንክሪፕት ለማድረግ ሰርቲፊኬት አክሴፕታንስ ይጠይቀኛል። እሱን የስ ብዬ ከራሴ ኮምፒውተር ሆኜ ክሬት ወደ ተደረገው ዊንዶውስ ሰርቨር ሎጊን አደረኩ ማለት ነው። እሺ እንግዲህ እንደምታዩት የራሱን ዳሽቦርድ አለው። አሁን ሰርቨር ምንም አይነት ወይ ደግሞ ዲኤንኤስ፣ አክቲቭ ዳይሬክተሪ ዶሜን ሰርቪስ፣ ዲኤችሲፒ እነዛን ሮሎች የለው ማለት ነው። ባይ ዲፎልት ፋይል ኤንድ ስቶሬጅ ሰርቪስን በተወሰነ ሊሚትድ በሆኑ ፊውቸሮች ይኖሩታል እና ከዚህ በኋላ ይህንን ሰርቨር ለተወሰነ ሮል ኢኔብል ማድረግ እንችላለን ማለት ነው። እንግዲህ እዚህ ላይ እንደሚታየው ይሄ ዳሽቦርድ የመጣው በሰርቨር ማናጀር የራሱ ግራፊካል ዩዘር ኢንተርፌስ ማኔጅ የምናደርግበት ይህንን ሰርቨር ማኔጅ የምናደርግበት የራሱን ቱል አለው። ሰርቨር ማናጀር ቱል አለው። ሰርቨር ማናጀርን ተጠቅመን የምንፈልገውን ሮል ከዚህ በኋላ አድ ማድረግ እንችላለን ማለት ነው ቀላሉ። ስለዚህ አንድ ዩዘር ወይ ደግሞ የምንፈልገውን ሮል ኢኔብል ለማድረግ ወደ ዶክመንታችን እንሄድና መጀመሪያ ምን ኢኔብል እናደርጋለን? አክቲቭ ዳይሬክተሪ ዶሜን ሰርቪስ ኢኔብል እናደርጋለን ማለት ነው። እሺ ከዛ በፊት ማድረግ ያለብን የዚህን ኮምፒውተር ኔም መቀየር አለብን። የዚህን ኮምፒውተር የሰርቨሩን ኔም መቀየር አለብን። ስለዚህ ባይ ዲፎልት የራሱ ረንደም የሆነ ኔም ክሪት አድርጎ ይሰጠዋል። እሱን ኔም እኛ ወደምንፈልገው ኔም መቀየር አለብን ማለት ነው። ስለዚህ ይህኛው ዶሜን ኮንትሮለር 01 እንበልና አንድ ዶሜን ኮንትሮለር ስላለ ነው እንደ ዶሜን ኮንትሮለር አድ እናደርጋለን ወይ ደግሞ ይህን ኮምፒውተር ኔም ቀይራለን ማለት ነው። እና ከዛ በኋላ ምን ይፈልጋል? ሪስታርት ይፈልጋል። ሪስታርት አድርጎ ከተነሳ በኋላ ይህንን ዊንዶውስ ሰርቨር ሮል እና ፊውቸርን አድ እናደርግለታለን። ሪስታርት ካደረገ በኋላ እንመለስ። እሺ ሪስታርት ነው። እሺ ሰርቨራችን ተነስቷል። አሁን እንደገና ኮኔክት እናደርጋለን። ሰው ሪዲፕ ወይ ደግሞ ሪሞት ዴስክቶፕ ክሊየንት ፓስወርድ አስገባለሁ። እሺ አሁን አድ ሮልስ እንደ ፊውቸር ስቴፕ ላይ እንሄድና ይህንን ሰርቨር እንደ አክቲቭ ዳይሬክተሪ ዶሜን ሰርቪስስ ለመጠቀም ነው ፈልገው። ስለዚህ የት ጋር እንሄዳለን? ከዚህ ዶክመንት እንደምታዩት ሰርቨር ማናጀርን እንከፍታለን። ከዛ ማኔጅ ዳሽ ወይ ደግሞ ዳሽቦርድ ላይ ካኑ በኋላ አድ ሮልስ እንደ ፊውቸርስ የሚል ላይ እንሄዳለን። ከዛ የምንፈልገው አክቲቭ ዳይሬክተሪ ዶሜን ሰርቪስስ ኦር ዲኤንኤስ ሰርቨር ኦር ዲኤችሲፒ ሰርቨር ኦር ፋይል ኤንድ ስቶሬጅ ሰርቪስን የምንፈልገው ሮል አድ ማድረግ እንችላለን ማለት ነው። እና አሁን ለመጀመር አክቲቭ ዳይሬክተሪ ዶሜን ሰርቪስስ አድ እናደርጋለን። ከዛ ይህንን ሰርቨር እንግዲህ ወደ ሜን ፕሮሞት እናደርጋለን፣ ወደ ዶሜን ኮንትሮለር ፕሮሞት እናደርጋለን ማለት ነው። ዶሜን ኮንትሮለር ስንል እንግዲህ ባይ ዲፎልት ይሄ ሰርቨር ራሱን ነው ኮንትሮል የሚያደርገው ወይ ደግሞ ሎካሊ ራሱን ብቻ ነው ኮንትሮል የሚያደርገው እና አሁን የምናሳድገው ክሊንቶችን ወይ ደግሞ የካምፓኒዎችን
ኮምፒውተሮች እና ዩዘሮችን ማኔጅ ወደ ማድረግ ፕሮሞት ልናደርግ ስለሆነ የምንፈልገው በስቴፑ ይህንን ሰርቨር ወደ ዶሜን ኮንትሮለር ፕሮሞት እናደርጋለን ማለት ነው። እያየን እንዳለን እሺ፣ መጀመሪያ አድ ሮልስ እንደ ፊውቸር ላይ እመጣለሁ። ይህኛውን ጊዜ ካላችሁ እያነበባችሁ ኔክስት እየተከተላለሁ። ምጭነው ሮል ቤዝድ ኦር ፊቸር ቤዝድ ኢንስታሌሽን ደግሞ አንድ ሮል ስለሆነ እየጫንኩ ያሉት ያንን ሴሌክት አድርጌ ኔክስት እላለሁ። ምጭነው እንግዲህ እሺ፣ አንድ ወደ ኋላ እንመለስ። ለአንድ ካምፓኒ ውስጥ እንግዲህ የተለያዩ ዶሜን ኮንትሮለሮችን ሊኖረን ይችላል እና እንደ ፕራይመሪ እና ሁለተኛ እንደ ባክአፕ ራን ልናደርግ እንችላለን እና አሁን ግን ያለን አንድ ዶሜን ኮንትሮለር ነው። ጀምረው ከአንድ ዶሜን ኮንትሮለር ስለሆነ ያለንን ወይ ደግሞ ባይ ዲፎልት የመጣልን ሴሌክት አድርገን ኔክስት እንላለን እና ውስጥ እንግዲህ ብዙ ሮሎች አሉ። እኛ የምንፈልገው ምንድነው አክቲቭ ዳይሬክተሪ ዶሜን ሰርቪስ፣ ይሄ ሁለተኛ ላይ ያለውን ኢኔብል እናደርጋለን እና የአክቲቭ ዳይሬክተሪ ዶሜን ሰርቪስ ዲፔንደንት ወይ ደግሞ እንደ ፕሪሪኩዌስት የሆኑ እሱ ላይ ዲፔንድ የሆኑ ሌሎቹ ቱሎች ኢንስቶልድ ይሆናሉ። ያንን ኢንፎርሜሽን ይሰጠኛል ማለት ነው። አክቲቭ ዳይሬክተሪ ዶሜን ሰርቪስ ስንጭን በራሱ ውስጥ አክቲቭ ዳይሬክተሪ አድሚኒስትሬቲቭ ሴንተር፣ አክቲቭ ዳይሬክተሪ ዲኤስ፣ ስናፕ፣ ሴንድ፣ ኮማንድ ላይን ቱልስ እና የተለያዩ ዲፔንደንት የሆኑ ቱሎችን ያደርግልኛል። አድ ፊቸርስ ብዬ እቀጥላለሁ። እሺ፣ ከዛ ኔክስት እላለሁ ወይ ደግሞ በዚሁ ዲኤችሲፒ ሰርቨር ኢኔብል ለማድረግ ከፈለገ ዲኤችሲፒ ሰርቨርን አዳርገን መቀጠል እንችላለን። ለምን ክሊንቶችን ይህንን ዶሜን ኮንትሮለር ጆይን ስናስደረግ ክሊንቶቹን ይህንን ዶሜን ኮንትሮለር ጆይን ስናስደርግ በአይፒ ሳይሆን በዶሜን ኔም መጠቀም ከፈለግን ከአክቲቭ ዳይሬክተሪ ዶሜን ሰርቪስ ጋር ጎን ለጎን ኢኔብል ማድረግ እንችላለን ማለት ነው። እና ሌላ ነገር ኮንፊገር ካደረግን እንግዲህ ሪዞልቭ የሚያደርግልን የራሱን ዶሜን ኮንትሮለር አይፒን ብቻ ወደ ኔም ሪዞልቭ ያደርግልናል ወይ ደግሞ ራሱ ላይ ስቶር የሚደረጉ ኮምፒውተሮች እና ዩዘሮች ብቻ ሪዞልቭ ያደርግልናል ማለት ነው። እሺ፣ እነዚህ ቱሎች እንግዲህ የምንፈልጋቸው ተጨማሪ ቱሎች ናቸው። ያንን የምንፈልገው ካለ ስፔሲፊካሊ ኢኔብል ማድረግ እንችላለን ማለት ነው እና ኔክስት እላለሁ። እዚህ ጋር የሚጠይቀኝ ይህን ፊቸር ወይ ደግሞ ይህንን ሮል ከጫነ በኋላ አውቶማቲካሊ ይህንን ሰርቨር ኮንፊግሬሽኑን ኢፌክቲቭ ለማድረግ ሪስታርት ላድርግ ወይ ብሎ ይጠይቀኛል። እሱን እንደሚፈልገው ኤፌክት የሚያደርገው ነገር የለም። ከፈለግኩኝ ቲክ ካረኩኝ ምንም ኖቲፋይ ሳያደርግን ሪስታርት ያደርጋል ማለት ነው ከጨረሰ በኋላ። ሪስታርት ሳደርግ ቪውና ኢንስቶል እንበል። እዚህ ጋር ሰመራይዜሽን ያስቀምጥልናል። እንግዲህ አክቲቭ ዳይሬክተሪ ዶሜን ሰርቪስን ዲኤችሲፒ ሰርቨርን በራሱ ሴሌክት አድርጎ ነው። ግሩፕ ፖሊሲ ማኔጅመንት የአክቲቭ ዳይሬክተሪ ዶሜን ሰርቪስ ዲፔንደንት የሆነ ቱል ነው እና እነዚህ ቱሎች ኢኔብል እንደሚሆኑ ጀስት ሰመራይዝ ያደርግልኛል።
ኢንስቶል ላለው እና ሪዛልቱን እጠብቃለሁ። በመሃል ላይ ምንም አይነት ኢንስታሌሽን ወይ ደግሞ ፕሮሰስ ላይ የደረሰበት ቦታ ላይ ኖቲፊኬሽን እዚህ ጋር ስለሚልክልኝ ኖቲፊኬሽን እጠብቃለሁ። ፕሮሞት የሚያደርገው ወደ ዶሜን ኮንትሮለር ፕሮሞት የሚያደርገው ይህንን ኖቲፊኬሽን አይቼ ወደ ዶሜን ኮንትሮለር ፕሮሞት አድርግ ስለኝ ፕሮሞት አደርጋለሁ ማለት ነው። ተከታተሉት። እሺ አሁን እንደምናየው እንግዲህ ኦል ሮል እንደ ፊቸራችን ሰክሰስፉሊ ኢንስቶልድ ሆኗል። እዚህ ጋር ኖቲፊኬሽን ስናይ እንግዲህ ምን እያልን ነው? ፕሮሞት ዚስ ሰርቨር ቱ ዶሜን ኮንትሮለር እያልን ነው። ስለዚህ ይህንን ሰርቨር ወደ ዶሜን ኮንትሮለር ፕሮሞት እናደርጋለን ማለት ነው። እዚህ ጋር መረዳት ያለብን ሶስት ኮንሴፕቶች አሉ። ስለ ፎሬስት እና ዶሜን ኮንሴፕት ብንረዳ የኒው ፎሬስት ክሬት እናደርጋለን ስንል እንግዲህ ዶሜን ኮንትሮለር ለአንድ ካምፓኒ ከዚህ በፊት ካልነበረ እንደ ቶፕ ሌቨል ማናጀር ወይ ደግሞ ኮንትሮለር ስለሚሆን አዲስ ፎሬስት ክሬት እናደርጋለን ማለት ነው። አድ ዶሜን ኮንትሮለር ቱ ኤግዚስቲንግ ዶሜን የሚባለው ከዚህ በፊት ዶሜን ኮንትሮለር ካምፓኒው ቢኖረው እና ለሌላ ዶሜን ወይ ደግሞ ለሌላ ዲፓርትመንት ተጨማሪ ዶሜን ኮንትሮለር ከፈለገ አንደኛውን እንመርጣለን እና የሁለተኛውም እንደዛው ከዚህ በፊት ሌላ ዶሜን ኮንትሮለር ከላይ ወይ ደግሞ እንደ ፎሬስት አንድ ዶሜን ኮንትሮለር ዋና ዶሜን ኮንትሮለር ቢኖር ይህንን በስሩ አድ ማድረግ እንችላለን ማለት ነው። እና አሁን መጀመሪያ ላይ የሚጠይቀኝ አድ ዶሜን ኮንትሮለር ቱ ኤግዚስቲንግ ዶሜን ስለው ኤግዚስቲንግ ዶሜንን ይጠይቀኛል። እሱን አስገብቼ ቀጠል እችላለሁ። ቱ ኒው ፎሬስት ስል ደግሞ እንደዛው ከዚህ በፊት የነበረውን ፎሬስት ይጠይቀኛል። አድ ኒው ፎሬስት ላለው ለምን አዲስ ዶሜን ኮንትሮለር ነው ሴታፕ እያደረኩ ያለሁት። ስለዚህ ኔም እሰጣለሁ እዚህ ጋር ዶሜን ኮንትሮለር ምን እላለሁ ዶት የሆነ ዶሜን ይሰጣለሁ። እዚህ ጋር እንግዲህ አንድ ካምፓኒ ዶሜን ገዝቶ ቢኖረው እንደና .com .org .et .net የሚባሉ ዶሜንን ከአውቶራይዝድ ከሆነ ካምፓኒ ገዝቶ ቢኖረው እሱን እናስገባለን። ግን ለቴስት ወይ ደግሞ ለኤዱኬሽን ፐርፐስ ሲሆን ላለን ሎካል መጠቀም እንችላለን። ስለዚህ ፎሬስት ኔማችን ወይ ደግሞ ሩት ዶሜን ኔማችን ኪያስ ዲሲ ዶት ሎካል ማለት ነው። እሺ እዚህ ጋር ምን ይጠይቀኛል? ፓስወርድ እንደ አዲስ ፓስወርድ ክሬት እንዲያደርግ ይጠይቀኛል። የዳይሬክተሪ ሰርቪስ ሪስቶር ሞድ ፓስወርድ ማለት ቅድም እዚህ የመጀመሪያ ላይ
ነባር ዶሜን ኮንትሮለር ጆይን ለማስደረግ ወይ ደግሞ በተጨማሪ ዶሜን ኮንትሮለር አድ ማድረግ ስንፈልግ የምን ፓስወርድ ያስፈልገናል? ከዚህ በፊት የነበረው የዶሜን ኮንትሮለር ፓስወርድ ያስፈልገናል። ስለዚህ ሌላ ዶሜን ኮንትሮለር ይህንን ፕራይመሪ ዶሜን ኮንትሮለር ጆይን የሚያደርግ ከሆነ ምን ማወቅ አለበት? እዚህ ጋር በምናስገባው ፓስወርድ አውተንቲኬትድ መሆን አለበት ማለት ነው። ይህኛው ለምንድን ነው? ቀጣይ እንደ ቺልድ ይህንን ዶሜን ጆይን ለሚያደርጉ ዶሜን ኮንትሮለሮች እንጠቀማለን ማለት ነው። ይህን ስንል እንግዲህ ለክሊንቶች አይደለም ወይ ደግሞ ለአንድ ዶሜን ስር ላሉ በዶሜን ኮንትሮል ለሚሆኑ ኮምፒውተሮች አይደለም ማለት ነው። ይህኛው ለምንድን ነው? ሌላ ዶሜን ኮንትሮለር እንደ አዲስ ዶሜን ይህንን ፕራይመሪ ዶሜን ኮንትሮለር አድስነር ወይ ደግሞ በስሩ ማኔጅ እንዲደረግ ስንፈልገው ይህን ፓስወርድ እንጠቀማለን ማለት ነው። ስለዚህ ኮንፊርም አደርጋለሁ። ከዛ ኔክስት ስላለሁ ኔት በውስጥ ዶሜን ኔም በራሱ ከሰጡት ኔም ፊልድ አድርግና ዶት ሎካል የምትሏን አስቀርጦ ምን ያደርጋል? ዲሲ የምትሏን ኔም ብቻ ይሰጠኛል። እና እነዚዎቹ ደግሞ የዳታቤዝ ፎልደሪን ሎክ የሚያስቀምጡበት ፎልደሪን እየነገረኝ ነው። ጀስት ያንን ተሰርቄ ይዛለኝ ማለት ነው። የሆነ ሎክ ፋይልን ቢፈልግ የቱ ጋር ነው የሚፈልገው ማለት ነው። ሲ ፓርቲሽን ላይ ዊንዶውስ ኤምቲዲኤስ የሚል ዳይሬክተሪ ላይ ይፈልጋሉ ማለት ነው። እና እነዚህ የሲስተም ሎጎችን ወይ ደግሞ ሲስተም ፋይሎችን የቱ ጋር ስቶር እንደሚያደርግ ኖቲፋይ እያደረገኝ ነው። ከፈለግኩኝ ወደ ሌላ ሊቀይር ይችላል። ኔክስት ይበል። ሰመሪ አይቼ ወይ ደግሞ ሪቪውን አይቼ ከበዳለሁ። ኔክስት ላለው ላስት ሊስቶላክ ይህንን ኢንስታሌሽን ከደረሰ በኋላ ምን ያደርጋል? ሪስታርት እንዲያደርግ ይጠይቀኛል ማለት ነው። ለማድረግ ይህ ኮንፊግሬሽን ኢፌክቲቭ እንዲሁም ወይ ደግሞ አፕላይ ለማድረግ ይህንን ሰርቨር ፉሊ ሪስታርት እንዲያደርግ ይገኛል። ጨርሷል። ምን ሊያደርግ ነው ማለት ነው? ሪስታርት ለማድረግ ነው። ስለዚህ አሁን ከጨረሰ በኋላ እሺ ሰርቨራችን ሪስታርት አድርጓል። እንደገና ሎጊን እናድርግና ያለው ሎግ እናያለን። እሺ እንደምታዩት እንግዲህ አዳዲስ ሮሎች እዚህ ጋር ተጨምሯል። አክቲቭ ዳይሬክተሪ ዶሜን ሰርቪስስ፣ ዲኤችሲፒ፣ ዲኤንኤስ እዚህ ጋር ተጨምረዋል ማለት ነው። ራን እያደረጉ ያሉት አራት ሮሎች ናቸው ማለት ነው። እነዚህ ጋር የምናየው ኖቲፊኬሽን ፖስት ዲፕሎይመንት ኮንፊግሬሽን ነው። እነዚህ ሮሎች ከጨመረ በኋላ የተለያዩ ሲስተም ኮንፊግሬሽኖችን አውቶማቲካሊ ይሰራል። ያንን ኖቲፊኬሽን ነው እዚህ ጋር የምናየው ማለት ነው። የተለያየ ኮንፊግሬሽኖችን እስኪጨርስ ትንሽ ደቂቃ እንጠብቃለን ማለት ነው። እሺ ከዚህ በኋላ እንግዲህ ከአክቲቭ ዳይሬክተሪ ዶሜን ሰርቪስ ጋር የተለያዩ ቱሎች መጥተዋል። በአክቲቭ ዳይሬክተሪ ዶሜን ሰርቪስ የምናገኛቸው ቤኔፊቶች እንግዲህ ምንድን ናቸው? አንደኛ የአንድን ድርጅት ወይ ደግሞ የአንድን ካምፓኒ ሪሶርሶች፣ ኮምፒውተሮች እና ዩዘሮችን ማኔጅ ለማድረግ ነው። ስለዚህ ያንን ማኔጅ ለማድረግ ምን
ቱል ይዞ መጥቷል። አክቲቭ ዳይሬክተሪ ዩዘርስ እንደ ኮምፒውተርስ የሚል ቱልስ ይዞ መጥቷል። ስለዚህ ዩዘሮችን ለመመዝገብ ወይ ደግሞ ሬጂስተር ለማድረግ በአክቲቭ ዳይሬክተሪ ዩዘርስ እንደ ኮምፒውተርስ አማካኝነት ዩዘሮችን ስቶሪ እናደርጋለን። ካምፓኒ ሰራተኞች ኢንፎርሜሽን ስቶሪ እናደርጋለን ማለት ነው። ዩዘር ኔም እና ፓስወርዳችንን ጨምሮ ስቶር ማድረግ እንችላለን ማለት ነው። ሌላኛው ኮምፒውተርን ስቶር ለማድረግ ነው። ኮምፒውተሮችን ስቶር ለማድረግ እንግዲህ ክሊንቶችን ይህን ዶሜን ኮንትሮለር ጆይን እናስደርጋለን እንጂ እንደ ዩዘርስ ምን እናደርግም። በራሳችን ማኑዋሊ ዩዘር ኔም፣ ፓስወርድ እና የተለያዩ ኢንፎርሜሽኖችን አናስገባም። የምናደርገው ክሊንት ላይ ሄደን ወይ ደግሞ ዊንዶውስ 11 10 እንደዛ አይነት ኖርማል ስታንዳርድ ዊንዶውስ ኦፕሬቲንግ ሲስተም ያላቸው ኮምፒውተሮች ላይ ሄደን በዚህ ዶሜን ኮንትሮለር ማኔጅ እንዲደረጉ የሚፈልጋቸው ኮምፒውተሮች ይህንን ዶሜን ኮንትሮለር ጆይን እናስደርጋለን ማለት ነው። በዛ ታይም ምን ይሆናል? አውቶማቲካሊ አንደር አክቲቭ ዳይሬክተሪ ዩዘርስ እንደ ኮምፒውተርስ ሬጂስተርድ ይሆናል ማለት ነው አውቶማቲካሊ። ሌላኛው ግሩፕ ፖሊሲ ማናጅመንት ነው። እንግዲህ ክሊንቶች ላይ ከዚህ በኋላ ማኔጅ የምናደርገው እኔ ፖሊሲን ክሊንቶች ላይ ዲፕሎይ ለማድረግ ስንፈልግ በግሩፕ ፖሊሲ ማናጅመንት አማካኝነት ነው። ያን ፕራክቲካሊ የምናየው ይሆናል ማለት ነው። እና ሌላኛው ዲኤችሲፒ ተጨምሯል፣ ዲኤንኤስ እንደዛ ተጨምሯል። እና አሁን እንግዲህ ምን ፎሬስት ክሪት አድርገናል ቅድም ዶሜን ኮንትሮለር ቅያስ ዶት ሎካል የሚል ፎሬስት ክሪት አድርገናል። ስለዚህ ከክሊንቶች ይህን ዶሜን ኮንትሮለር ጆይንት ስናስደርግ ምን አድሬስ ተጠቅመን ነው? ያንን ፎሬስት አድሬስ ተጠቅመን ነው ማለት ነው። እና ያንን እናያለን። እንግዲህ አክቲቭ ዳይሬክተሪ ዩዘርስ እንደ ኮምፒውተርስ ላይ ስንገባ አሁን ምን አለ? አንድ አዲስ ዶሜን ቅያስ ዲሲ ዶት ሎካል ዶሜን አለ። እዛ ስር ኮምፒውተሮች አሉ። አሁን ምንም ይህንን ዶሜን ኮንትሮለር ጆይን ያደረገ ወይ ደግሞ በዚህ ዶሜን ኮንትሮለር ማኔጅ የሚደረግ ክሊንት የለም። ክሊንቶችን ጆይን ስናደርግ አውቶማቲካሊ የቱ ጋር ይመጣል? እዚህ ስር እናገኘዋለን ማለት ነው። እና ሌላው ዩዘር ነው። ዩዘር እንግዲህ ባይ ዲፎልት የተለያዩ ዩዘር እና ዩዘር ግሩፖች አሉ። አድሚኒስትሬተርን ጨምሮ ያለን ዩዘር አንድ ዩዘር ብቻ ነው። ኢኔብልድ የሆነ ዩዘር አንድ ዩዘር ብቻ ነው። ሌሎቹ እንደ ዲፎልት አካውንት፣ ጌስት ዩዘር ምናምን የሚሉት ለቴምፕሌት ነው ክሬት የሆኑ ዲስብልድ ሆነዋል ማለት ነው። እና አንድ ዩዘር ክሬት ለማድረግ እንግዲህ የምንፈልገው ቦታ ላይ እንዲሁም ብለን ዩዘር ክሬት ማድረግ እንችላለን። ከዛ የምንፈልገው ኢንፎርሜሽኖችን ፈርስት ኔም፣ ላስት ኔም እና ዩዘር ኔሙ እዚህ እናስገባለን ማለት ነው። እና ከዚህ በኋላ ክሊንቶቹ ላይ እኔ ዩዘር ወይ ደግሞ የካምፓኒ ሰራተኛ ኮምፒውተሮቹ ላይ ሎጊን ለማድረግ ምን ይጠቀማል ማለት ነው? እዚህ ጋር ክሬት የተደረገለትን ክሬዴንሻል ይጠቀማል ማለት ነው። እና ቀጣይ ከምን እንጀምራለን? ክሊንትን ወይ ደግሞ ዊንዶውስ ኦፕሬቲንግ ሲስተም ኖርማል ዊንዶውስ ኦፕሬቲንግ ሲስተም የተጫኑበት ኮምፒውተርስ ላይ ሄደን ይህንን ዶሜን ኮንትሮለር ጆይን እናስደርጋለን።